ጤና ይስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችሁኝ ቆዩ። የቀበና ወንዝና የወንዝ ዳርቻ ልማት አንድ ላይ ተደምረው በትብብር ያሳካነው ነው አሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ። ፕሮጀክቱ አዲስ አበባን ለመቀየር ቃል በተግባር የተተረጎመ የትውልድ አሻራ ነው ብለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በወንዝና የወንዝ ዳር ልማቱ ላይ አስተዋጽኦ ላበረከቱ አካላትና ተቋማት የምስጋና መርሃ ግብር አካሂደዋል። የቀበና ወንዝና አካባቢው መጥፎ ገጽታን ቀይሮ አዲስ ሕይወት ሲዘራ ከጀርባው የብዙዎች ላብ፣ እውቀት፣ ቁርጠኝነትና የማይታክት ለአስጨራሽ ጥረት አለበት። ይህንኑ ድንቅ ልማት ላደመቁ የልማቱ ባላሻራዎች በአዲስ አበባ ከተማ ከንቲባ አዳነች አቤቤ የምስጋና መርሃ ግብር ተካሂዷል። ፕሮጀክቱ ደግሞ እንደምታዩት በአይነቱ አዲስ ነው። የትውልድ ስጦታ ነው። የአዲስ አበባ ልጆች ከቤት ከተለያዩ ተቋማት በሚለቀቅ ፍሳሽ ላይ ሲዋኙ ውሃን ሲናፍቁ እያየን እጅግ ውስጣችን ይጎዳ ነበርና ዛሬ ከብክለት ነፃ የሆነ ለጤና ተስማሚ ያማረ በአካል ከመዋኘት ባለፈ ከሩቅ በፊልም ሲያዩ የከረሙትን አጠገባቸው ወይም ደግሞ ከአዲስ አበባ ወጣ ያሉ ቦታዎች ላይ የሚያዩትን በጀልባ ጭምር ወጣ ብለው እንዲዝናኑ እድልና በር የከፈተ በመሆኑ ይሄንን ስራ የሰራችሁትን ሁሉ በራሴም በከተማ አስተዳደሩም ስም እጅግ አድርጌ ማመስገን ወዳለሁ። ገሚሱ በዜማው ክንዶችን ሲያበረታ፣ ገሚሱ ደግሞ ሀሳብ አፍልቆ በልማት ለመቀየር እንዲታሰብበት ያደርጋል። ቀሪው ደግሞ ህልምን እውን ሊያደርግ ይገነባል። ታሪካዊው የቀበና ወንዝና የወንዝ ዳርቻ ልማት አሁን እውን የሆነው በዚህ ውሳቤ ነው። እነ ፀሐዬ ዮሐንስ እንደምና ቀበና ማልፍ ጉበና ዳቅኔ ቀበኔ ፈና ይላሉ። ትርጉሙ በጣም ጥልቅ ነው። በግንባታ ብቻ ሳይሆን አርት ማገር እንደሚሰራ በጣም ያመላከተ ነው። በትርጉሙ ስናየው ለምንድን ነው የምንቃጠለው የሚለው ሀሩር እየመጣ እንደሆነ፣ ውሃ እየጠፋ እንደሆነ፣ ዛፍ እየደረቀ እየተጨፈጨፈ እየጠፋ እንደሆነ ያመላክታል። ሄደን ቀዝቀዝ ነፈስ እንበል የሚለው ደግሞ ቀበና ምን ያክል ነፋሻማ ስፍራ እንደነበረ፣ ዛፎች እንደነበሩት፣ ውሃው ቀዝቃዛ እንደነበረ እያመላከተ በትዝታ እንድንናፍቀው ሀሳብ ማመንጨት ከዚህም ነው የሚጀምረው ማለት ነው። የቀድሞ የቀበና ወንዝ ዳርቻ ዛሬ የውበት የጤናና የሰላም ስፍራ ሆኗል። ለዚህ ስኬት መሰረት የሆኑት ባላሻራዎች የተቸራቸው ክብርና ምስጋናም ለቀጣይ የከተማዋ የልማት ምዕራፎች አዲስ ጉልበት የሚሰጥ ነው። ፈጣሪ ሰጠን፣ ሰው አጠፋው፣ ሰው መልሶ ሊገነባውና እንደገና ሪቫይቭ እንዲያደርግ ሊያደርገው እንደሚችል ደግሞ ሀሳብ መጣ። እንገንባው የሚለው ትልቅ ራዕይ ተሰነቀ። ክቡር ጠቅላይ ሚኒስትራችን የሰጡን ትልቁ የቤት ስራ ይሄ ነበር። ቀበና ታሪኩ እንዲህ ነው፣ መልሰን ልንገነባው ይገባል፣ ልንጠብቀው ይገባል። ቀበና በራሱ ቅርስ ነውና የቀበናን ውሃ ተመልሶ ልጆች እንዲጫወቱበት በትዝታ ብቻ ሳይሆን እስከ መጪው ትውልድ ድረስ በተጨባጭ እንዲያገኙት እንስራው የሚል ነው። ይሄው ተባብረን በጋራ ሰራ ነው። አዲስ አበባን እንደ ስሟ ውብ ለማድረግ የሚደረገው ጥረት በተግባር የታየበት የቀበና ወንዝና የወንዝ ዳርቻ ልማት የከተማዋ አዲስ መለያ ሆኖ ለትውልድ ይሻገራል። ይህ እንዲሆን አሻራቸውን ያሳረፉ ያስተባበሩና የተባበሩ ሁሉም ሲመሰገኑ ይኖሩበታል። ያዜሙለትንም ሀሳብ ያመነጩትንም ሀሳቡን ወደ ዲዛይን የቀየሩትን ወደ ግንባታ ደግሞ ቀይረው ያው እንደዚህ የሚታይ የሚጨበጥ ያደረጉትን ያስተባበሩትንም የተባበሩትንም ሁሉ በከተማችን ነዋሪዎች ስም ከልቤ ማመስገን እወዳለሁ። ይሄ ፕሮጀክት ሆነ አጠቃላይ አዲስ አበባ እየተገነባችበት ያለው ፕሮጀክት ብድር አልተበደርንም፣ እርዳታ አላገኘንም። የከተማችን ግብር ከፋዮች በከፈሉን ግብር በቁጠባ ለፕሮጀክት አውለን ለጋራ ጥቅም አውለን ነው እየገነባን ያለ ነው። በመሆኑም የከተማችን የገቢዎች ቢሮ ሰራተኞች፣ አመራሮች፣
እንዲሁም የፋይናንስ ቢሮ አመራሮችና ሰራተኞችን ከልብ ማመስገን ወዳለሁ። ግብር ከፋዮቻችንንስ ብናመሰግናቸው ምን ይመስላችኋል? የቀበና ወንዝ ዳርቻ ልማት በወረቀት ላይ የነበረ ህልም ብቻ አልነበረም። የመዲናዋ አዲስ አበባን ገጽታ ለመቀየር የተገባው ቃል በተግባር ተፈትኖ ያሸነፈበት ታላቅ ማረጋገጫ ነው። የ2019 ረቂቅ በጀት የኢትዮጵያን ወቅታዊ ማክሮ ኢኮኖሚ አፈጻጸምና ዘላቂ እድገት ማረጋገጥ ትኩረት ሰጥቶ እየተዘጋጀ ነው። ረቂቅ በጀቱ ላይ ለሕዝብ ተወካዮች ምክር ቤት ይፋዊ የሕዝብና የባለድርሻ አካላት የውይይት መድረክ አካሂደዋል። የ2018 12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 እስከ ሐምሌ 16 ቀን 2018 ዓ.ም በ607 የፈተና ማዕከላት በስድስተኛ ዙር ይሰጣል ነው ያለው የትምህርት ምዘናና ፈተናዎች አገልግሎት። ለፈተናው በድምሩ 563501 ተፈታኞች የተመዘገቡ ሲሆን 306456 የተፈጥሮ ሳይንስ እና 257045 የማህበራዊ ሳይንስ ተፈታኞች ናቸው። 2018 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተና በመላው ኢትዮጵያ በይፋ መሰጠት ተጀምሯል። ይህ የእውቀት ሚዛን የሚፈተሽበት ታላቅ መድረክ ካለፉት ዓመታት የሪፎርም ጉዞዎች የተቀሰሙ ልምዶችን በማካተት በትምህርት ጥራት ላይ የተጋረጡ ፈተናዎችን ለመቀልበስ የታለመ ትልቅ ሀገራዊ እርምጃ ተደርጎ ተወስዷል። ፈተናው በተለያዩ ዙሮች በበይነ መረብና በወረቀት እስከ ሐምሌ 16 ቀን 2018 ዓ.ም ድረስ የሚዘልቅ ሲሆን የመጀመሪያው ዙር የተፈጥሮ ሳይንስ ተማሪዎች በበይነ መረብ ፈተናውን መውሰድ ጀምረዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ፈተናውን ባስጀመሩበት ወቅት እንደገለጹት ዘንድሮ በበይነ መረብ የሚሰጠው ፈተና ድርሻ ወደ 62% ከፍ ማለቱን ገልጸዋል። ፈተና ከዚህ በፊት ስንል እንደነበረው ሙሉ ለሙሉ ነበር ሀሳባችን። ብዙ የኢንፍራስትራክቸር ችግሮች ስለገጠሙ በዛ ምክንያት ወደ 62% ብቻ ነው ዘንድሮ በይነበር የምናስፈትነው። አምና 25% ነበር። ተስፋ የምናደርገው በሚቀጥለው ዓመት ወደ ወረቀት አንመለስም ብለን ነው። ምንም በበይነ መረብ ለመፈተን እድል የሌላቸው ተማሪዎች ያሉበት በሙሉ እንደ በፊቱ ወደ ዩኒቨርሲቲዎች አስጠግተን በወረቀት ይፈተናል። በዚህ ዓመት በፊት ከነበረው ከፍ ያለ ውጤት ይገኛል ብለን ተስፋ እናደርጋለን። እንደተለመደው ይሄ ፈተና ከምንም አይነት ስርቆት የጸዳ ተማሪዎች በችሎታቸው በብቃታቸው ፈተናውን አልፈው ልበ ሙሉ ሆነው
ዩኒቨርሲቲ ተምረው ዩኒቨርሲቲ ሲጨርሱም ሀገራቸውን የሚያገለግሉ ወጣቶች እንዲሆኑ ነው የምንፈልገው። ከፈተናው አሰጣጥ ጋር ተያይዞ በሁሉም ክልሎች ፈተናውን መስጠት የሚያስችል ዝግጅት መደረጉን ያነሱት ፕሮፌሰር ብርሃኑ ያለምንም ችግር ፈተናውን በሁሉም ክልሎች ያሉ ተማሪዎች መውሰድ ይችላሉ ብለዋል። በእኛ እምነት የትም ክልል ላይ ያሉ ተማሪዎች ፈተናውን መውሰድ እስከፈለጉ ድረስና መሰረታዊ የሆነ የሰውን ሕይወት አደጋ ላይ የሚጥል ነገር እስከሌለ ድረስ ፈተና ይሰጣል። ትግራይ ውስጥ ፈተናውን እንሰጣለን። በበይነ መረብም በተቻለ መጠን ሁሉንም በበይነ መረብ ለመስጠት ነው ሞክረው ትግራይ ውስጥ። ያ ችግር ካለ ግን ሌላ መንገድ ፈልገን ሁሉም ተማሪዎች እንዲወስዱ፣ እሱ ብቻ አይደለም ከትግራይም ወጥተው በተለያየ ሀገሪቱ ክልል ውስጥ የመጡ ተማሪዎችም ካሉ በየሄዱበት ክልል ፈተናውን እንዲወስዱ ነው የምናደርገው። በወላጆቻቸው ችግር ልጆች መቀጣት የለባቸውም ብለን እናምናለን። በዛ ምክንያት የትም ቦታ መፈተን የሚፈልግ ተማሪ እንዲፈተን ነው የምናደርገው። በ2018 የትምህርት ዘመን 563501 ተማሪዎች በ607 የፈተና ማዕከላት ውስጥ የሚፈተኑ ሲሆን ከነዚህም መካከል 306456ቱ የተፈጥሮ ሳይንስ፣ 257045ቱ ደግሞ የማህበራዊ ሳይንስ ተማሪዎች ናቸው። ካለፉት ዓመታት የተሻለ ውጤት ይመዘገብ ዘንድም ከፈተናው አስቀድሞ የማጠናከሪያ ትምህርቶችን ማስፋፋትና ተማሪዎችን የማዘጋጀት ስራ በስፋት ሲሰራ ቆይቷል። ትምህርት ቤቶቻችን ለመማር ማስተማር ምቹ የማድረግ ለመማር ማስተማር ምቹ ስናደርግ ተማሪዎች ቆይተው የማንበብ እድል ይሰጣቸዋል። መምህራን ተማሪዎቻችን ለመደገፍ ምቹ የትምህርት አካባቢ ይፈጠርላቸዋል። ስለሆነም በትምህርት ለትውልድ ንቅናቄ ብዙዎቹ ትምህርት ቤቶቻችን ከደረጃ በታች የነበሩትን ወደ ደረጃ ለማምጣት የሚያስችል ስራ ሰርተናል። ይህም ለትምህርት ጥራት መረጋገጥ የራሱ አስተዋጽኦ እንደሚኖረው ይታመናል። የማጠናከሪያ ትምህርቱ ቲዩቶሪያል ክላስ አዘጋጅተን ለመስጠት የሚያስችለን የራሱ ስትራቴጂ ቀርጸን የራሱ እቅድ አቅደን ባለፈው ክረምት ተማሪዎችን ለማብቃት የሚያስችል በንቅናቄ ስንሰራ የቆየንበት ሁኔታ እንዳለ ማንሳት ፈልጋለሁ። የ2018 ዓ.ም የ12ኛ ክፍል ብሔራዊ ፈተና መጀመር ተማሪዎች ባለፉት 12 ዓመታት የቀሰሙትን እውቀት የሚያሳዩበት መድረክ ብቻ ሳይሆን የኢትዮጵያ የትምህርት ስርዓት ወደ ላቀ የቴክኖሎጂ ጥራትና ምዕራፍ እንደተሻገረ ማሳያ ነው። በመጨረሻም የውጭ ዜና። በአሜሪካና ኢራን የተኩስ አቁም የሚያደርጉትን ውይይት ለመስማማት ተነጋገሩ። በመካከለኛው ምስራቅ ለወራት የቆየው ይህ ውጥረትን ተከትሎ አሜሪካና ኢራን በቅርቡ የጀመሯቸውን ወታደራዊ ጥቃቶችን ለማቆምና ዲፕሎማሲያዊ ንግግሮችን ለማስቀጠል ስምምነት ላይ ደርሰዋል። በአሜሪካና ኢራን አንዳቸው ለሌላቸው ተኩስ አቁም ስምምነቱን እንደጣሱ ከመግለጽ ባሻገር በሆርሙዝ ሰርጥ ዙሪያ በርካታ ጥቃቶች እየተፈጸሙ እንደነበረም ቆይተዋል። አሁን ላይ ግን የሁለቱ ወገኖች ግጭቶችን ለመግታት መስማማታቸውን ነው በመገናኛ ብዙኃን የተገለጸው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ